እኔን አሮጊት ይሱ አንተ ወጣት ሆነ 7 አይነት ሽበት ያወጣ ሰውዬ ባትመጣም እሞሸራታለሁ። ዛሬ እንግዲህ የሄለንና የዘቢባ ባል ኢሱ ቬሎ የሚቀደድበት ቀን ነው። ዛሬ ቅዳሜ አይደል? ጌም አላት ሄለን ማለት ነው። እንግዲህ በጉጉት የምንጠብቀው ጌም ነው ማለት ነው። ቬሎ ይቀደዳል አይቀደድም? ይህን ሁሉ አመት፣ በነገራችን ላይ በጣም ረጅም አመት ነው ሄለን ስለ ኢሱ ስታወራ የነበረው። ባል የነበረ ፍቅረኛ የነበረ አበባ ጎዥጉዤለት አበባ አንጥፌለት፣ እንደውም ስታወራ በፊት ላይ ቀልድ ነው እንዳለልም እውነትም አላት። እውነቱ ነው እንዳለልም ደግሞ እሱ ወጥቶ እኔ አላቃትም እቺ ትልቅ ሴትዮዋ ብሎ እንግዲህ ተናግረዋል ሚዲያ ላይ ማለት ነው። ይህን ሁሉ አመት ግን ምንም ነገር ሳይኖራቸው ወጥታ ሚዲያ ላይ የምታወራ ይመስላችኋል? እኔ አይመስለኝም። ይሄ ነው ግንኙነት ነበራቸው። አሁን ግን ትዳር ስላለው ልጅ ስላለው መሸፋፈን ፈለገ እንጂ ለምን መሸፋፈኑ ስለምን አስፈለገ? በቃ ያለፈ ህይወትህ ነበረ፣ ተገናኝታችሁ ነበረ፣ ተለያይታችኋል። ማንኛውም ሰው እንደሚለያይ ማለት ነው። ግንኙነት ነበረን፣ አዎ ተለያይተናል። በአንዳንድ ባለመስማማት ተለያይተናል ማለትም እኮ ይቻላል። ሽምጥጥ አድርጎ ከመካድ ማለት ነው። ሄለን እውነት ያላት ይመስለኛል። ያው ቦታው ላይ የነበረው እግዚአብሔርና እግዚአብሔር ነው። በነገራችን ላይ እኛ ምንም የምናውቀው ታሪክ የለም። እግዚአብሔር ፈራጅም እንዳያደርገን። ግን ዛሬ ሄለን ጌም አላት። ጌሟ ስንት ሰዓት ነው? ጻፉልኝ በኮሜንት። ቬሎ ከዛሬ ቀን ጀምረው ቀደዋለሁኝ እያያችሁ ፊት ለፊት ነው መቀደው ብላለች። ትቀደዋለች አትቀደው ነው የኔ ጥያቄ ማለት ነው። ቬሎ የእውነት ይህን ሁሉ አመት አስቀምጣው ነው ወይስ እንዴት ነው አልገባኝም። እና አንድ ሁለት ደግሞ ከዚህ በፊት እሷ ስትናገር የሰማሁት ነገር በጣም ብዙ ጊዜ ታወራዋለች። በነገራችን ላይ ይሱ ሊመጣ ቤቴ ውስጥ አበባ ጎዝጉዤ ቀይ አበባ አለች። ቤቱን በሙሉ ቀይ አበባ ብቻ አደረኩት ነው ያለችው። ከዛ በኋላ እሱ እንደውም ምን አላት? አበባው ማን ነው የሚጠርግልሽ? መጥረጉ አይደክምሽም አለኝ አለች። ተናድጄ ጠረኩት አለች እና ሰብስቤ ያስቀመጥኩት ትል ነበር። አንዳንድ ሰው ሞራል አይጠብቅም። በነገራችን እሷ ዋጋ ከፍላ ይመጣል ብላ የደስታው መንስኤ ሆና አበባ ጎዝጉዛ ምን ብላ ስትጠብቀው ተገርሙ ዋው ማለት ሲገባው አበባው መጥረግ ግን አይደክምሽም አላት። ይሄ ነገርም በጣም አናዷትም ስታወራው የነበረ ነገር ነው። እኔ ግን ግንኙነት የነበራቸው ይመስለኛል እንደምታወራው። እኔ ማምነው ሄለንን ነው። እሱ ወንድ ልጅ ነው። ወንድ ልጅ ይክዳል። በነገራችን ላይ ወንድ ልጅ ሲክድ ይክዳል። እኔ በጣም ወደዋለሁኝ። ይሱ ለትዳሩ ያለው ክብር፣ ለሚስቱ ያለው ክብር የእውነት ወደዋለሁኝ። ለዘቢባ በተለይ ለዘቢባ ግርማ በጣም ክብር አለው። የቤታቸው እግዚአብሔር ቢያቅም ሚዲያ ላይ የምናየው ግን ጥሩ ነገር ነው። ያከብራታል፣ እንደሚወዳት ነው። በየኢንተርቪው እንደሚወዳት ነው። እሷም ደግሞ በየኢንተርቪው እንደምትወደው ነው። ጥሩ እሷንም ብሎ ነው በነገራችን ላይ ካለበት ሀገር ኢትዮጵያ የገባው። ኢሮፕ ይሁን የት ነበረ የሚኖረው እና ዘቢባን ብሎ ትዳሬን ብሎ ነው ኢትዮጵያ ገብቶ አሁን ላይ 2 ነው መሰለኝ አይደል የወለዱት፣ ወልደው እየኖሩ ያሉት ማለት ነው። እኔ ለትዳሩ ያለው ክብር ሳላደንቅ አላልፍም። ግን የነበረው የበፊት ህይወቱ ባይክድና ሞራል የሚባልም ነገር አለ። በነገራችን ላይ ሄለን ይህን ያክል ትልቅም አይደለችም እኮ እውነት ለመናገር ማለት ነው። ከዘቢባ የምታንስም የምትበልጥም አይደለችም። እቺ ትልቅ ሴትዮዋች ምናምን ብሎ ማውራት አልነበረበትም። በነገራችን ላይ ሴት ልጅ የማያከብር ወንድ እኔ እንጃ ትዳሩን ያከብራል ብዬ አይደለም። ሴት ልጅ ነው እቺ ሴትዮ። አሁን ሄለን ምንድነው ያናደዳት? እቺ ትልቅ ሴትዮ አላቃትም ያለውን ነገር ነው ያናደዳት ማለት ነው። እንዴት እኔን ትልቅ ይለኛል እንዴት እኔን ትልቅ ይለኛል ብላ ነው ሄሉ እንግዲህ አብዳ ስታወራ የነበረው። በነገራችን ላይ እኔ ሄለን በጣም ነው የምትመቸኝ። አንዳንዴ እኮ ሚዛናዊ ናት። ትክክለኛ ነገር ነው የምታወራው። በነገራችን ላይ ትክክለኛ ነገር ታወራለች አንዳንዴ ማለት ነው። እና ብዙ ጊዜ ሄለን ውሸታም ናት የምትሉ ሰዎች ሄለን ውሸታም አይደለችም። ሄለን አንድ በአንድ የደረሳትን ነገር ነው የምታወራው። በነገራችን ላይ አንድ በአንድ ማለት ነው። እንደውም ስንት አመቷ ሄለን እኮ ረጅም አመት ነው ሚዲያ ላይ ስናቃት። ዩቱብ ላይ ነበረች። አሁን በቅርብ ነው ወደ ቲክቶክ የመጣችው እንጂ እኮ ዩቱብ ላይ ፈትፋች ነበረች። በነ ዮኒ፣ በነ ሊያ፣ በነ ጂጂኪያ ዘመን የነበረች እኮ ናት ሄለን ማለት ነው። እና እኔ ለሄለን አይዞሽ የኔ እናት መገናኘትም
መለያየትም ያለ ነው። አንዳንዴ የእግዚአብሔር ፍቃድ የሌለበት ግንኙነት ቢቀር እመርጣለሁ እኔ። ለምን ኖሮም ድካም ነው፣ ያደክማል እንጂ ትርጉም የለውም። ስለዚህ ኖሮ ከምንደክም መለያየቱ ቀላልና ቀላል ነው። እኔ እንደተረዳሁት ከሆነ አሁን ላይ እኔ የተረዳሁት ነገር መለያየት ሰላም አለው። አንዳንድ መለያየት ሰላም አለው፣ ሰላም ይሰጣል። አንዳንድ ግንኙነት ሁሉም ነገራችሁ ነው የሚያዘበራርቀው። ሁሉም ነገራችሁ ኢኮኖሚያችሁን ይነካል፣ እናንተን ይነካል፣ ህብረተሰባችሁን ይነካል፣ ስራችሁን ይነካል። ይሄ እንዴት ነው ባልገባሁበት የምትሉት ግንኙነት አለ። ስለዚህ ያ ከሚሆን እኔ የማይሆን ግንኙነት ቢቋረጥ እመርጣለሁ። እና ዛሬ እንግዲህ ሄለን ጌሟ ላይ ስንት ሰዓት እንደሆነ አላውቅም፣ እውነት ለመናገር ሼር አድርጉልኝ፣ በኮሜንት ስንት ሰዓት እንደሆነም ንገሩኝ። እኔ ማየት የምፈልገው ቬሎ ለብሳ የምር ተኳኩላ ለምን ብላ መጥታ ነው የምትጫወተው? የእውነት ቬሎውንስ ትቀደዋለች? ቬሎ አይተኗል፣ በቀደም አውጥታ ስታሳይ ነበረ። ይሄ ነው ቬሎ ብላ ስታሳይ ነበረ። እና ካደ እሱ ሸመጠጠ። ከዛሬ ቀን ጀምሮ ከጌሙ በኋላ በነገራችን ላይ ስለሱ ስም አላነሳም ብላ ነበረ። ከጌሙ በኋላ ስለሱ ስም አላነሳም፣ ከአሁን በኋላ በቃኝ እና ያ ቀን ቬሎውን ቀዳድጄ ጥለዋለሁኝ፣ ስለሱ ወይም ስለሷ ማውራት ያ ቀን አቆማለሁኝ ብላ ነበረ። ወጥቶ ሲነካት ነው መልሳ አልተወም ብላ እንትን አጀንዳዋን ከፍታ የመጣችው ማለት ነው። የሆነ ሆኖ መልካም እድል ሄልብዬ። እሱም ትዳር ይባረክ። እኔ አንድ ባለትዳር ከተጋባ በኋላ የእውነት ግን የትኛውም ሴጣን ባያለያዩ ደስ ከሚለኝ ሴቶች አንዷ ነኝ። በቃ ትዳር ሲሰነካከል ያስጠላል። ባይሰነካከል ሰው ባይለያይ፣ እንደተገናኘ ባይለያይ እና አብሮ ቢቀጥል ደስ ይላል። በተለይ ልጅም ካለ ልጅም ከሌለ ከሚወዱት ሰው ጋር መለየት ከባድ ነው። ያው እሱም ለትዳሩ አሁን ላይ ያለው ነገር በጣም ነው ደስ የሚለው። እንግዲህ የቤታቸው እግዚአብሔር ቢያቅም ማለት ነው። የሁሉም ትዳር በነገራችን ላይ ችግር ይኖረዋል፣ ግን ችግሩን ሸፋፍኖ መኖር ነው ትልቁ ነገር ማለት ነው። የትኛውም ትዳር በሚዲያ ላይ የምታዩት ትዳር ውስጡ ቤቱ እንደዛ ሆኖ አይደለም፣ ግን ይሸፍኑታል፣ አሳልፎ አያወጡትም እንጂ በየቤቱ ትዳር ችግር አለበት። ግን ትዳር ሲሰነካከል ያስጠላል። ለማንኛውም የሆነው እሱም የምንወደው የዘቢባ የአርቲስት ዘቢባ ባል ነው። ሄሉም የምንወዳት የሚዲያ ድምቀት ናት። እንግዲህ እግዚአብሔር አምላክ እውነትሽን ያውጣልሽ። እሱ በቃ እኔ ግን የሚገርመኝ አንዳንድ ሰው አሁን ለምሳሌ እሱ አዲስ ህይወት ሲቀጥል ወይም እሱ አዲስ ህይወት ስትቀጥል ትላንት የነበረው ሰው ይረሳል ይባላል። እንዴት እስከ ዛሬ አረሳቸውም? በጣም ረጅም ዓመት ነው እንግዲህ ሄለን ስለ ኢሱ ስታወራ የነበረው። እንዴት አረሳቸውም? እንዴት ለመተው አልሞከረችም? ምን ጠባሳ ቢኖርባት ነው ውስጧ? እውነት ውስጧ የነበረ ጠባሳ እግዚአብሔርና እሷ ናቸው የሚያውቁት። እኔ ይህን ሁሉ ጊዜ ንድድ ብላ ነው እንግዲህ ስለሱ የምታወራው እና ይህንን ማወቅ በጣም እፈልጋለሁ። ለማንኛውም ሄሉ የመልካም እድል ይሁንልሽ። ልጌምሽ የምንሰጠው ባይኖረንም መጥተን ተብታብ እናደርጋለን ማለት ነው። ወድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሼርና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። ግን ስለ ጌሙ ደግሞ በኮሜንት አሳውቅኝ። ወዳችኋለሁኝ። ቲክቶክ ላይ መጥታችሁ ደግሞ ትዳር የምትፈልጉ ሰዎች ካላችሁ ትዳር ማግኘት ትችላላችሁ እኔ ጋር ማለት ነው። የአብስራ ዋን ብላችሁ ብትመጡ ትዳር አገናኛለሁኝ። እዛ ላይ መጥታችሁ የትዳር አጋራችሁን ማግኘት ትችላላችሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።